ፊልም ሆኖ ቢጻፍና ቢሰራ ምን አይነት ስያሜ ትሰጪዋለሽ? ስትሮቱ ስጋ ያየ ድመት እንደዛ አይቋምጥም። መከራዬ ጀመረ ለእናቴ ህይወትን አቅልልላት። ልክ ስትሮ ፊልም ላይ እንዳየሽ ማለት ነው። እኔ በእንባን የጨረስኩት ደግመሽ ኑሪ ቢለኝ በጭራሽ አልፈልግም ብዬ ባልኖር ይሻለኛል ነው የምትይው? የሆነችውን ነገር ያልሆን ነው በእግዚአብሔር ሾርት ተርም አታስቡ ላይ እንከባሪ በቃ መሬት እየደበደብኩ ነበረ የጮኩት። ካልኖርሽ አታውቂው። ሰው ሊያየው ይችላል ግን ይኖረዋል። የኔም ህይወት ደግሞ ሌሎችን ያስተምራል ብዬ እናገረዋል። የኳስ ሜዳ ልጅ ነኝ። ቆንጆ ሰፈር፣ ጨዋታ አዋቂዎች። የበረዶ ዘመን የኛ ቤተሰብ ታሪክ ነው። ወዲያውኑ ወደ ትዳር ህይወት ውስጥ የሚገባሽው? ወደ ትዳር የገባሁት ልጄ ከተወለደ ከ7 ዓመት በኋላ። ያገባሽውን በልጅነት የፈታሽውን በልጅነት። ብቻዬን በሆን ምን ችግር አለ? ባስ ስቴሽን ውስጥም እኮ ታድሪያለሽ። የሳራ ፊልም መነሻ ሀሳቡ ምን ነበር? ስታወሪው ያመመሽ ነው የምታወሪው። እህቴ ሞታ በጣም የተሰበርኩበት ጊዜ ነበር። ብቻ አንድ ሰው በአንድ ጊዜ ሊወስደው ከሚችለው መከራ በላይ ነው። ድምፅ አልባ ለሆኑ ሴቶች ድምፅ የሆነ ፊልም ነው ብዬ አስባለሁ። በጊዜ ምንድን ነው ማኔጀር የለም እንዴ ምናምን እያለች እንትን ትላለች። ምን ሆነሽ ነው ጥያቄ ከፍቶሻል ወይ? እንዲህ አይነት ነገር የለም። አንቺ እንዴት ነሽ ሳይልሽ ሰው ስልክ ሊዘጋብሽ ይችላል። ህይወት እንትን የለውም፣ ኤሌቬተር የለውም። ምን አይነት ነገሮችን ለራስሽ አደረግሽ? እኔ ጠንካራ ሰራተኛ አገሬ ግን ቢመጣ የራሴ ቦስ መሆን እችላለሁ። መለወጥ የሚፈልግ ሰው አንዱ ምልክቱ ይሄ ነው። ሌባ በማይሰርቀው ቦታ ላይ ንብረታችሁን አስቀምጡ። በህይወቱ ትልቁ ዓላማ መሆን ያለበት ሰው ልጅ መትረፍ መቻል ነው ለሌሎች። እንግዲህ በችግር ውስጥ ስላለፍኩ ብዙ ስለተጠበጠብኩ ይመስለኛል ሰው ጫማ ውስጥ መቆም የጀመርኩት። መበልጸግ ካለበት መበልጸግ ያለበት ማንም በማይሰርቀው በማያየው በአይምሮ ነው ብዬ አስባለሁ። መደምደሚያዬን የመጨረሻዬ